የዲጂታል ክህሎት ያላቸው ሰልጣኞች በተለያዩ ሁኔታዎች ያው በአብዛኛው የመንግስት ሰራተኞች ይህን ስልጠና ሰልጥነው ይህ ስልጠና በብዙ እየደገፋቸው ይገኛል። ከዛ በተጨማሪ በራሳቸው የሚሰለጥኑ አዳዲስ የሥራ እድሎች ውስጥ እየገቡ ያሉ ወጣቶች አሉ። ይህን ስልጠና የሰለጠነን የሰው ኃይል የሚፈልግ ቢዝነስ አለ ወይም የሥራ ኢንቫይሮንመንት አለ ማለት ነው። ስለዚህ ይህን መሰልጠን ወደ አዳዲስ የሥራ እድሎች እንዲፈጥሩ ያደርጋል። አዳዲስ የሥራ በሮች እንዲከፈቱ ያደርጋል። ተጨማሪ የውጭም የሀገር ውስጥ ኢንቨስትመንት በዚህ ዘርፍ ላይ ያለን የሰው ኃይል የሚጠቀም እንዲመጣ ያደርጋል ማለት ነው። ስለዚህ ከዚህ አንፃር በጣም ሰፋፊ እድሎችን የከፈተ እና የዲጂታል ኢትዮጵያ 25ን ስትራቴጂን ከማሳካት አንፃር አይነተኛና ቁልፍ ሚና ካላቸው ተግባራቶች አንደኛው ብለን የምናስበው ነው። ኮዲንግ ብቻ አይደለም ይሄ ስልጠና የሚያስይዘን ክሪቲካል ቲንኪንግ ማገናዘብን በተለየ አቅጣጫ ነገሮችን መመልከት ማመዛዘንን እና ነገሮችን አውት ኦፍ ዘ ቦክስ እንድናስብ የሚያስተምር ነው። አዲስ ክህሎትን ነው ይዘው የሚመጣው። ስለዚህ እንደዚህ አይነት ክህሎት ደግሞ በህይወታችንም በኑሯችንም ያስፈልገናል። ተጠቃሚው ኦር ሲቲዝኑ ሳይንገላታ የሚጠቀምበትን ሁኔታ መጠቀም የሚያስችል ኦር አገልግሎት የሚሰጥ ዜጋ መፍጠር ይቻላል ማለት ነው። ስለዚህ የሚያገናዝብ እንደገና ደግሞ ክሪቲካሊ ማሰብ የሚችል ግንዛቤ ያለው ሰራተኛ ያስፈልጋል። ስለዚህ ይሄን 5 ሚሊዮን ኢትዮ ኮደርስ ፕሮግራም መሰልጠን ግዴታ ነው። አዲስ የሚቀላቀሉ በተለይ ወደ ሲቪል ሰርቪስ አዲስ የሚቀላቀሉ ሰራተኞች ከአትሊስት አንዱን የሰለጠነ መሆን ይጠበቅበታል። የእድገትም ሲፈለግ ከዛ ውስጥ አትሊስት አንዱን የሰለጠነ ቢቻል ሁሉንም የሰለጠነ ቢሆን ይመረጣል ማለት ነው። ፔድ ስለሆነም ከትምህርቱም አኳያ የአንድሮይድ የዳታ አናሊሲስ ሰርቲፋይድ መሆን የሚችሉበት ኮርስ ወስደው የአንድ ሰርቲፊኬት ቢኖራቸው ሞር ኳሊፋይድ ለመሆን ይጠቅማቸዋል። ስለዚህ ቢወስዱት ሪኮመንድ አደርጋለሁ። በኢንዲቪጁዋል አንድሮይድ በጣም ማርኬት ላይ ገብተሽ የራስሽን ክሬት አድርገሽ ለመጠቀም በጣም ምርጥ ነው። አፕወርክ ላይ የሚሰጡት እንትኖች አሉ፣ ፍሪ ሰርቪሶች አሉ። እሱ ላይ ይሄን ቲቶር አስተካክለው አፕላይ ቢያደርጉ በጣም ጥሩ ነገር ነው።